የምዕራባውያን ሀገራት ትኩረታቸውን በቻይና ኤሌክትሪክ ተሽከርካሪዎች ላይ አድርገው ገበያቸውን ለማሻሻል የሞከሩ ቢሆንም የተሽከርካሪ ኢንዱስትሪው በሌላ ፈተና የተፈተነ ነው። የቻይና የቆዩ ተሽከርካሪ አምራቾች ለሀገር ውስጥ ገበያ መሸጥ ያልቻሉትን ነዳጅ የሚጠቀሙ ተሽከርካሪዎችን ወደ አዳግና ሁለተኛ ደረጃ ገበያዎች የላኩ ሲሆን ለውጭ አጋሮቻቸው የዋጋ ቅናሽም ያደረጉ ነው። በቻይና ኤሌክትሪክ ተሽከርካሪዎች ኢንዱስትሪ በጥቂት ዓመታት ውስጥ በሀገር ውስጥ ገበያ ግማሹን ድርሻ መያዛቸው ቀደም ሲል በገበያው ላይ የነበሩትን ዓለም አቀፍ የነዳጅ ተሽከርካሪ አምራቾች ሽያጭን በእጅጉ ጎድቷል። ሆኖም የተጎዱት የውጭ አምራቾች ብቻ አይደሉም። በርካታ የቻይና የቆዩ ተሽከርካሪ አምራቾችም ሽያጫቸው ሲቀንስ ተመልክተዋል። እናም በሀገር ውስጥ መሸጥ ያልቻሉትን ነዳጅ የሚጠቀሙ ተሽከርካሪዎች ወደ ዓለም ገበያ በማጉረፍ ምላሽ የሰጡ ነው። ከአውሮፓውያኑ 2020 ጀምሮ ቻይና ወደ ውጭ ሀገር ከምትልቀው የመኪና ምርት 76 በመቶ የሚሆነው የነዳጅ መኪና ነው። አጠቃላይ ከቤጂንግ የሚወጣው ዓመታዊ ነዳጅ ተሽከርካሪ ጭነቶች ከ1 ሚሊዮን ወደ 6.5 ሚሊዮን ሊደርስ እንደሚችል ከቻይናው የአውቶሞቢሊቲ አማካሪ ድርጅት የተገኘው መረጃ ያመለክታል። የነዳጅ ተሽከርካሪ የውጭ ገበያ በከፍተኛ ሁኔታ መጨመር ዋነኛው ምክንያት የሆነው VW፣ GM እና ኒሳንን ጨምሮ የውጭ አምራቾች የቻይና የውጭ ንግድ ስራ እንዲቀንስ ያደረጉት የኤሌክትሪክ ተሽከርካሪ ድጎማዎችና ፖሊሲዎች ናቸው ተብሏል። ይህም የቻይና ኢንዱስትሪ ፖሊሲ ምን ያህል ከፍተኛ ተጽዕኖ እንዳለው የሚያሳይ ሲሆን መንግስታዊ ድጋፍ ያላቸው ድርጅቶች ዓለም አቀፋዊ የበላይነትን ለማግኘት በሚጥሩበት ጊዜ የውጭ ተገዳዳሪዎች በገበያው የተቸገሩ ነው። ቻይና የነዳጅ ተሽከርካሪዎችን ለውጭ ገበያ በማቅረብ ብቻ ባለፈው ዓመት በአጠቃላይ በተሽከርካሪ ምርት ላኪነት በዓለም ትልቁ ሀገር እንድትሆን አስችሏታል። ዋና ላኪዎች ከሚባሉት መካከል ሳይክ፣ ባይክ፣ ዶንግፌንግ እና ቻንጋን የመሳሰሉት በመንግስት ባለቤትነት የተያዙ ግዙፍ የቆዩ ድርጅቶች ይገኙበታል። እነዚህ ድርጅቶች ቀደም ሲል ለትርፍና ለምህንድስና እውቀት ሲሉ በውጭ አምራቾች ላይ ጥገኛ በሆኑ የጋራ ሽርክናዎች ላይ ተመርኩዘው ነበር። እንደ BYD ባሉ በግል ባለቤትነት የተያዙ የቻይና ኤሌክትሪክ ተሽከርካሪ አምራቾች መነሳት የጋራ ሽርክናዎችን ሽያጭ እንዲቀንስ አድርጓል። ለአብነትም በቻይና የሳይክ GM ዓመታዊ ሽያጭ ከ2020 እስከ 2024 ባለው ጊዜ ውስጥ ከ1.4 ሚሊዮን ወደ 435 ሺህ ወርዷል። አሁን ግን እነዚህ በመንግስት የተያዙ ድርጅቶች በአንድ ወቅት የውጭ አጋሮቻቸው የነበሩትን እንደ ፖላንድ፣ ደቡብ አፍሪካና ዩራጓይ ባሉ ገበያዎች ሽያጭ እያሰባሰቡ ነው። የዶንግፌንግ የተሽከርካሪ ላኪም የመካከለኛ አውሮፓ ስራ አስኪያጅ ጀልቴ ቨርኖይች ድርጅታቸው በመንግስት ባለቤትነት መያዙ ወሳኝ ነው በማለት ለወደፊት ህልውናቸው እንደማይጨነቁ ገልጸዋል። በአሁኑ ጊዜ የነዳጅ መኪኖች በምስራቅ አውሮፓ፣ በላቲን አሜሪካና በአፍሪካ ባሉ የኤሌክትሪክ ተሽከርካሪ ኃይል መሰረተ ልማት እጥረት ባለባቸው ሁለተኛ ደረጃ ገበያዎች በተሻለ ሁኔታ እየተሸጡ ነው። የቤጂንግ የረጅም ጊዜ ግብ በዓለም አቀፍ ደረጃ በኤሌክትሪክ መኪኖችና በፕላጊን ሃይብሪድስ ወይም በሁለቱም የኃይል ምንጮች ማለትም በኤሌክትሪክና በነዳጅ በሚሰሩ ተሽከርካሪዎች ላይ የበላይነት መያዝ ቢሆንም በአሁኑ ጊዜ በርካታ የቻይና አምራቾች ደንበኞቻቸው የሚፈልጉትን በመስጠት ዓለም አቀፍ ብራንዶችን የገነቡ ነው። አሁን የቻይና ተሽከርካሪ አምራቾች ወደ ውጭ የሚልኩት ምርት በከፍተኛ ሁኔታ በማደግ ላይ ይገኛል። ይህም የዓለም አቀፍ የመኪና ኢንዱስትሪን አቅጣጫ እየቀየረ ነው ተብሏል። ይህ እድገት በአብዛኛው የሚመካው በአዲሶቹ የኤሌክትሪክ ተሽከርካሪዎች ሳይሆን በማደግ ላይ ባሉ ገበያዎች ውስጥ በቀላሉ በሚሸጡ በነዳጅ ኃይል የሚሰሩ ተሽከርካሪዎች ላይ ነው። በቻይና ያለው ከፍተኛ የሀገር ውስጥ ውድድርና የፋብሪካዎች ትርፍ የማምረት አቅም ተሽከርካሪ አምራቾች ለእድገትና ለትርፍ ፊታቸውን ወደ ውጭ ንግድ እንዲያዞሩ አድርጓቸዋል። ቼሪ የቻይና ቀዳሚ የመኪና ላኪ ሲሆን የኩባንያው የዓለም አቀፍ ሽያጭ በ2020 ከነበረበት 730 ሺህ ተሽከርካሪዎች በ2024 ወደ 2.6 ሚሊዮን ተሽከርካሪዎች ከፍ ያለ ሲሆን ከነበረበት በ3 እጥፍ አድጓል። ቼሪ ከሽያጩ 4/5ኛውን በሚሸፍኑት በነዳጅ የሚሰሩ መኪኖች ላይ በመተማመን ብቻ በዚህ ወቅት ወደ ውጭ የሚልከውን ምርት በ1 ሚሊዮን አሃዶች ያህል አሳድጓል። ከቻይና 10 ከፍተኛ ላኪዎች መካከል የመንግስት አውቶሞቢል አምራቾች እንዲሁም የግል ኩባንያዎች የሆኑት እንደ ጌሊ እና ግሬት ዎል ሞተር ያሉ አብዛኞቹ ኩባንያዎች ከኤሌክትሪክ መኪኖች በበለጠ የነዳጅ መኪኖችን በመላክ ላይ ይገኛሉ። ከነዚህ 10 ከፍተኛ ላኪዎች መካከል በባትሪ ኃይል በሚሰሩ መኪኖች ላይ ብቻ የሚያተኩሩት 2 ኩባንያዎች ብቻ ናቸው። እነዚህም የአሜሪካው ቴስላና የቻይናው BYD ናቸው። BYD በዘንድሮ ዓመት የውጭ ንግድ መጠኑን በማሳደጉ የቻይና ሁለተኛ ትልቁ ላኪ ሆኗል። ይህም አጠቃላይ የሀገሪቱን የመኪና የውጭ ንግድ ወደ ፕላግን ሃይብሪድስ ወይም በኤሌክትሪክና በነዳጅ የሚሰሩ መኪኖች እንዲያዘነብል አድርጓል። ሆኖም በዚህ ዓመት የቻይና የነዳጅ መኪኖች የውጭ ንግድ ከ4.3 ሚሊዮን ሊሻገርና ከጠቅላላው የኤክስፖርት መጠን 2/3ኛውን ሊሸፍን እንደሚችል ተገምቷል። የቻይና መኪና አምራቾች ወደ ውጭ መላክ ላይ ማተኮር ዋነኛው ምክንያት በሀገር ውስጥ ያለው ከፍተኛ ውድድርና በመንግስት ፖሊሲዎች የተፈጠረው የፋብሪካ የማምረት አቅም ነው። የመንግስትና የግል ኩባንያዎች የውጭ ሀገር ኃላፊዎች እንደሚገልጹት በቻይና ያለው የመኪና ገበያ በከፍተኛ ውድድር ላይ ያለ ሲሆን በርካታ አምራቾች አንድ ምርት ባይሳካላቸው የመዝጋት አደጋ ተደግኖባቸዋል። በመጋቢት ወር በተካሄደው የኤሌክትሪክ መኪኖች ጉባኤ ላይ የቀድሞ የቻይና ኢንዱስትሪ ምክትል ሚኒስትር የሆኑት ሱቦ እንዳሉት የበላይ አካላት የነዳጅ መኪና ፋብሪካዎችን የባትሪ ኃይል ወደሚጠቀሙ ሞዴሎች ማምረቻነት እንዲቀይሩ ጠይቀዋል። እርሳቸው እንዳሉት የቻይና ኢንዱስትሪ በየዓመቱ 20 ሚሊዮን የኤሌክትሪክ ተሽከርካሪዎችና በኤሌክትሪክም በነዳጅም የሚሰሩ መኪኖችን የማምረት አቅም የገነባ ቢሆንም አሁንም በዓመት እስከ 30 ሚሊዮን የሚያመርቱ የነዳጅ መኪና ፋብሪካዎች መኖራቸውንና
ይህ አጠቃላይ ማምረት አቅም ከሀገር ውስጥ ገበያ ፍላጎት እጅግ በጣም ከፍተኛ እንደሆነ ተናግረዋል። የአሌክስ ፓርትነርስ የምክር ተቋም በአውሮፓውያኑ 2030 ከቻይና ውጭ የሚኖረው የቻይና አውቶሞቢል አምራቾች ሽያጭ በ4 ሚሊዮን መኪኖች እንደሚያድግ ይተነብያል። ይህም የዓለም አቀፍ የመኪና ኢንዱስትሪን 30 በመቶ ያህል ለመቆጣጠር ያስችላቸዋል። የኩባንያው የቻይና ተባባሪ ኃላፊ እንዳሉት ይህ እድገት የሌሎቹን ድርሻ በመቀነስ የሚመጣ ነው። ተንታኞች እንደሚሉት የቻይና አውቶሞቢል አምራቾች የነዳጅ መኪኖችን ወደ ውጭ በመላክ ላይ ማተኮራቸው የተመረጠ ስልት ነው። አብዛኞቹ የምርት ስሞች የነዳጅ መኪኖችን የሚልኩት በአብዛኞቹ አካባቢዎች ለመሸጥ ቀላል ስለሆኑ ነው። ዓለም አቀፍ የአውቶሞቢል ተንታኞች እንደሚሉት የቻይና ዘመናዊ የኤሌክትሪክ መኪና አምራቾችና የነዳጅ መኪና አምራቾች መካከል ያለው እውነተኛ ውድድር በአሜሪካ ወይም በአውሮፓ ሳይሆን በማደግ ላይ ባሉ ሀገራት ውስጥ ነው። እንደ VW፣ GM እና ስቴላንቲስ ያሉ የቆዩ የመኪና አምራቾች ታሪካቸውን በዋናነት ያተኮሩት በትልልቅና በሀብታም ገበያዎች ላይ ስለነበር በማደግ ላይ ባሉ ሀገራት ውስጥ ርካሽ ነገር ግን የተሻሉ የደህንነትና የሶፍትዌር ባህሪያት ባላቸው የቻይና ምርቶች ተበልጠዋል። በአንዳንድ ገበያዎች የቻይና መኪኖች በጣም ዝቅተኛ በሆነ ዋጋ ተወዳዳሪነታቸውን አሳይተዋል። ለአብነትም በዩራጓይ የዶንግፌንግ ሪች ፒክአፕ መኪና ከኒሳን ፍሮንቲር ጋር ተመሳሳይነት ያለው ሲሆን ዶንግፌንግ $21,490 ሲሸጥ የኒሳን ዋጋ ግን $30,990 ነው። ሆኖም በርካታ የቻይና አምራቾች በቻይና ውስጥ ካለው ውድድር ከፍ ባለ ዋጋ ወደ ውጭ የሚልኩ ሲሆን የዋጋ ጦርነቶችን ለመቀነስ እየጣሩ ነው። ይህ በእንዲህ እንዳለ ቻይና በውጭ ሀገር ገበያዎች ውስጥ የፖለቲካ መሰናክሎችም የገጠሟት ነው። ሜክሲኮ ሩሲያን በመብለጥ የቻይና ትልቋ የመኪና ኤክስፖርት መዳረሻ ስትሆን ከዋሽንግተን የፖለቲካ ጫና የደረሰባት ያለችው ሀገሪቱም የአሜሪካን የንግድ ገደቦችን ለመከላከልና ለማካካስ በሚል በቻይና መኪኖች ላይ ታሪፍ ጨምራለች። በሌላ በኩል የቻይና መኪኖች የገበያ ድርሻቸው ከፍ ካለ በኋላ ሞስኮ ከቤጂንግ ወደ ሀገር ውስጥ በሚገቡ ምርቶች ላይ የታሪፍ ክፍያዎችን በእጥፍ አሳድጋለች። እንደ ፎልክስዋገን እና ጄኔራል ሞተርስ ያሉ የቆዩ አምራቾች ከቻይና አምራቾች ጋር ለመቀዳደር ዝግጁ መሆናቸውን እየገለጹ ነው። ፎልክስዋገን በቻይና የተሰሩ መኪኖችን ወደ ውጭ መላክን ሲያቅድ፣ GM እና ሃዩንዳይ ደግሞ ወጪን ለመቀነስ መኪኖችን በጋራ ለማልማት ተስማምተዋል። ይህ የቻይና አውቶሞቢል የውጭ ንግድ መናር የነዳጅ መኪናዎች በዓለም አቀፍ ደረጃ ያላቸውን ጠቀሜታ የሚያሳይ ሲሆን ለብዙ አስርተ ዓመታት በዓለም ገበያ ላይ የበላይነት የነበራቸው የቆዩ አውቶሞቢል አምራቾች የገበያ ድርሻቸው እየተሸረሸረ መሆኑን ያሳያል።